ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ሕክምና ስፔሻሊስት ነኝ። ስለዚህ ከዚህ በፊት ከጀመርነው ቪዲዮዎች እንቀጥል ይሆናል ማለት ነው። ስለ ራስ ህመሞች እያየን ነበረ። ራስ ህመሞች የመጀመሪያ አይነት፣ ሁለተኛ አይነት ብለን ከፍለናቸዋል። ፕራይሜሪ፣ ሰከንዳሪ። ፕራይሜሪ የምንላቸውን ብዙ ጊዜ የሚያጋጥሙን ለማየት ሞከርን። ሰከንዳሪ ደግሞ ከምንላቸው ወጣት ሴቶች ላይ የሚከሰተውን አይዲዮፓቲክ ኢንትራክራኒያል ሃይፐርቴንሽን የሚለውን ለመጨረሻው ቪዲዮ ላይ አይተናል። አሁን ደግሞ እድሜያቸው ከፍ ባሉ ሰዎች ላይ እድሜያቸው ከ50 በላይ የሚሆኑ ሰዎች ላይ የሚከሰት የሁለተኛው አይነት ራስ ህመም የምናየው ነው የሚሆነው። ጃይንት ሴል አርትራይተስ ይባላል። ስለዚህ ይሄ ጃይንት ሴል አርትራይተስ ማለት የደም ስሮችን የሚያጠቃ በሽታ ነው። የራሳችን በሽታ የሚከላከሉ ሴሎች የራሳችንን ደም ስር ሲያጠቃ የሚከሰት አይነት ህመም ነው። በዋናነት ብዙ ትላልቅ ደም ስሮችን ያጠቃል፣ ግን በዋናነት ስሙ ይሄ ቴምፖራል አርትራይተስ ይባላል። የቴምፖራል አርተሪ የሚባል አለ፣ ከፊታችን ወደ ጭንቅላታችን የሚሄድ በዋነኝነት እሱ ላይ ጉዳት የሚያደርስ ነው እና እድሜያቸው ኦልሞስት ሁሉም ከ50 በላይ ነው። ከ50 ዓመት በታች ኦልሞስት አይከሰትም ነው የሚባለው። አብዛኛውን ጊዜ ግን ከ70 እስከ 79 ዓመት ባሉ ሰዎች ላይ ነው የሚከሰተው ማለት ነው። ከወንዶች ሴቶች ላይ የበለጠ የሚከሰት ነው የሚሆነው። ምልክቶቹ ላይ ስንመጣ እድሜያቸው ከ50 ዓመት በላይ የሆነና አዲስ ራስ ምታት። አሁን ይህ ሁለቱ ለዚህ ነው አደገኛ ምልክት የምንላቸው ማለት ነው። ራስ ህመም ሲኖራቸው እድሜያቸው ከፍ ያለና ከ50 ዓመት በላይ የሆነና አዲስ ራስ ምታት የሚባለው ለዚህ ነው አደገኛ ምልክት የሚባሉት። ከዛ በተጨማሪ ይሄ መንጋጋ ህመም ይኖራቸዋል። በተለይ ምግብ በሚበሉበት ሰዓት እረፍት ሲያደርጉ ይተዋቸዋል፣ ሲበሉ ያማቸዋል። ጃው ክላውዲኬሽን እንለዋለን። የእይታ ችግር ይኖራቸዋል። ብዥታ፣ አንዳንዴም አይን ሊያጠፋ ይችላል። ሜዲካል ኢመርጀንሲ ነው የሚባለው። ህክምና ከተጠራጠር ነው ይህን በሽታ ወዲያው ነው ህክምና መጀመር ያለበት። ሌላ ይሄ ፖሊማልጂያ ራውማቲካ የሚባል አለ። ከዚህ በሽታ ጋር አብሮ ሊከሰት ይችላል። ይሄ ፖሊማልጂያ ራውማቲካ የምንለው ይሄ በቅርብ ያሉ መገጣጠሚያዎችን፣ ትከሻ፣ ዳሌ አካባቢ ያሉትን መገጣጠሚያዎች የሚያጠቃ ህመም ነው። ስለዚህ አንድ ላይ ሊከሰት ይችላል ማለት ነው። ይሄ ነን ስፔሲፊክ ሲምፕተም የምንላቸው አሉ። እነዚህ ትኩሳት፣ ድካም፣ ክብደት መቀነስ፣ እነዚህ ሊኖራቸው ይችላል ማለት ነው። ሌሎችም አሉ። ለምሳሌ አሁን ስንነካው ህመም ሊኖራቸው ይችላል። ይሄ በተለይ ቴምፖራል አርተሪ የሚባሉ የሚገኙበት አካባቢ ላይ ህመም ሊኖራቸው ይችላል ማለት ነው። እንዴት ማወቅ ይቻላል ለሚለው ያው መጠየቅ ነው። እንጠይቃለን፣ ከዛ እንጠረጥራለን ማለት ነው። እድሜው ከ50 ዓመት በላይ አዲስ የሆነ ራስ ምታት፣ እይታ ችግር፣ ሲበላ እዚህ ጋር ያመኛል፣ ምርመራ ላይም ስናደርግ እዚህ ጋር ህመም አይነት የሚሰማቸው ከሆነ እንጠረጥራለን ማለት ነው። ከዛን ምርመራዎች እንልካለን። ከዚህ የደም ምርመራ አለ፣ ኤስአር ሲአርፒ የሚል የሰውነት ቁስለት ውስጥ ሲኖር የሚጨምሩ ናቸው። ብዙ ጊዜ ከ50 በላይ ከሆኑ ይሄ ተጨማሪ መረጃ ይሆነናል ማለት ነው። ከዛን አልትራሳውንድም ይሰራል። ይሄ ቴምፖራል አርተሪ የሚባለውን እሱን አልትራሳውንድ መስራት ይቻላል። ስለዚህ እሱ ላይ የምናያቸው ምልክት አለ እና ከተቻለ ደግሞ ሳምፕል ይወሰዳል። ይሄ እኛ ሀገር ትንሽ ከበድ ይችላል፣ ግን ውጭ ሀገር ሳምፕል ወስደው ነው ቼክ የሚያደርጉት። እዛ ላይም የደም ስሩ ሳምፕል የሚወሰዱት ደም ስሩን ነው ሳምፕል የሚወስዱት እና እዛ ላይ ቁስለት ካሳየ 100% ኦልሞስት ያረጋግጣሉ ማለት ነው የጃይንት ሴል አርትራይተስ የሚባለውን። ስለዚህ ሌላ ሲቢሲ አለ። ይሄ ደም ማነስም አይነት ነገር ልናይ እንችላለን እዛ ላይም። ስለዚህ ህክምናው ይሄ አጣዳፊ ቶሎ መጀመር አለበት። ወደ ኢቨን ከተጠረጠረ ውጤት ራሱ ብዙ መጠበቅ አያስፈልግም ነው የሚባለው። በተለይ የሳምፕሉን ውጤት ስለዚህ ወዲያው ታካሚ ጃይንት ሴል አርትራይተስ አለው ከተባለ ወዲያው መድኃኒት መጀመር አለበት። ስቴሮይድ የሚባል መድኃኒት አለው ፕሪዴንሴሎን። ስለዚህ መጠኑ ከፍ አድርገን
በኪሎ ነው የሚሰጠው። እሱን መስጠት ያስፈልጋል ማለት ነው። ብዙ ጊዜ ረዘም ላለ ጊዜ ነው የሚወስዱት እና እንደ ህመሙ ለውጥ እየታየ ቀስ በቀስ መቀነስም ይቻላል። ይሄ ስቴሮይድ ብዙ የጎንዮሽ ጉዳት ስላለው እሱ የሚተኩ ሌሎች መድኃኒት አማራጮች አሉ። እሱን በሂደት ከታካሚ ጋር በመነጋገር ማስተካከል ነው የሚቻለው የሚሆነው። አመሰግናለሁ።